እንደምን ዋላችሁ ተመልካቾቻችን ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በሀገሩ ዜናዎች ጀምራለሁ። አብራችሁን ቆዩ። ታዳጊ እግር ኳስ ተጫዋቾችን በማበርከት በኩል ስኬታማ መሆናቸውን የፉትሳል ባህር ዳር አዘጋጆች ተናገሩ። በቀጣይ ዓመት በተሻለ ጥራት ተመራጭ ውድድር ለማድረግ እንደሚሰሩም ተናግሯል። መልሰው ጥበቡ ተጨማሪ አለው። 8ኛ ዓመቱን ያስቆጠረው ፉትሳል ባህር ዳር በውድድሩ የሚታዩ ተሰጥኦ ያላቸው ወጣቶችን በማፍራት ረገድ ስኬታማ ስለመሆኑ አዘጋጆች ሀሳባቸውን ገልጸዋል። ባለፉት 8 ዓመታትም ወደ ባህር ዳር ከተማ እግር ኳስ ክለብ የተቀላቀሉ ታዳጊዎች የታዩበት እንደነበረ አዘጋጆች ጠቁመዋል። ወጣቶችን ወደ ተለያዩ ክለቦች እድል ያላገኙትን በዚህ አጋጣሚ እንዲያገኙ ነበረ። በጣም ብዙ ልጆች በዚህ ፉትሳል እየታዩ እስከ ባህር ዳር ከነማ እስከ ብዙ አሰልጣኞች ይመጣሉ። ብዙ ልጆችን እያያዙ ይሄዳሉ እና ስኬታማ ነን በዚህ ወጣቶች ጉዳይ ወይ ክለብ በመግባት በኩል በብዛት ስኬታማ ነን ብለን እናስባለን። ዘንድሮም የተሻሉ ልጆች እየታዩ ነው። የተሻለ ነገር ይኖራል ብዬ አስባለሁ። ወጣቶች ላይ አልባሌ ቦታ ከሚሉት ከቤት ችሎታ ኑሯቸው ቁጭ የሚሉ ልጆችን ከዚያ አሳይተን ወደ ተለያዩ ክለብ ማስገባት ነውና ያም ደግሞ ተሳክቶልናል ብዬ አስባለሁ። የዛሬ ዓመት ራሱ ሮኒ የሚባል ከአፍቲ ፕሮጀክት የሚሰራ የነበረ ልጅ እነሱ ራፌል እነመጥሙቁ እነኢምራን የሚባሉትን ከነማይኮን የሚባሉ ልጆች ወደ አንደር 20 እና ሻዶ ያስገባንበት ሁኔታ አለ። ከዛ በፊት ደግሞ እነነ ቡልቻ ከዚህ የታዩ ናቸው። የፉትሳል ውድድሩ በየዓመቱ ለውጦች ያሉት ሲሆን በቀጣይ ዓመት ደግሞ የተሻለ ለማድረግ እቅድ ስለመያዙ አዘጋጆቹ ገልጸዋል። የተሳታፊ ቁጥር በየጊዜው ይጨምራል። አሁን ዘንድሮ 44 ነው። መጀመሪያ ስንጀምር ከ20 ነው የጀመርነ። ከዛ 25 እያለ አሁን 44 ደርሰናል። ዘንድሮ 44 ቲም ነው። በጣም ትልቅ ውድድር ነው። 44 ቲም ነው ያለ። በብዙ መንገዶችም ማሻሻል እያደረግን ነው። ሁሉን ነገር በቃ በየዓመቱ ለውጥ አለው። በሚቀጥለው ዓመት ደግሞ የተሻለ እናደርገዋለን። ወደ ሳመር ካፕ የሚል ሰይመን ቦታዎቹ አሁን አመቺ እየተፈጠረልን ስለሆነ ሳመር ካፕ ብለን ሰፋ አድርገን ኤጀንቶችንም ከተለያየ ቦታም የማስመጣት ሀሳብ አለን ነው። ከተለያየም ጌሞች እናደርጋለን ብለን እናስባለን። የእርስ በርስ ጌም ደስ ያለ ጎንደር አለ። ከነሱ ጋር የእርስ በርስ ጌም አድርገን ኤጀንቶች እንዲመጡ የምናደርግበት ምን እንፈጥራለን። የፉትሳል ባህር ዳር ውድድር አዘጋጆች እንዳሉት ከአጋር አካላት ጋር አለመስራታቸው አንደኛው ችግር መሆኑን ገልጸው ይህም ባለመሆኑ አሰልጣኞችን ከተለያዩ አካባቢዎች በመጋበዝ ተተኪዎችን እንዲመለምሉ እድል የሚፈጠርበት አጋጣሚ አልተሰራበትም ብለዋል። ይህ ውድድር በስፖንሰሮች በመናን ቢታገዝ ትላልቅ አሰልጣኞችን መጠው አዋሳ ላይ እንደሚካሄደው አዳማ ላይ እንደሚካሄደው ትላልቅ አሰልጣኞችን መጋበዝ እንችላለን። ይሄን ለማድረግ ደግሞ እኛ ምን ያስፈልገናል? አቅም ያስፈልገናል። የፋይናንስ አቅም ማለት ነው። ማለት እነሱ ስትጋብዝ እዚህ ጋር ይዘው የምትመጣው ነገር አለ። አንዳንድ ወጪዎችን ሸፍነ እዚህ ጋር ልጆችን አይተው ልጆችን ይዘው እንደሄዱ ነው እና በእርግጠኝነት ነው የውድድር የተሻለ ድጋፍ ቢያገኝ በጣም ብዙ ልጆች ባህር ዳር ከነማን ብቻ ተስፋ አድርገው አይቀመጡም። የተለያዩ አሰልጣኞች መጥተው የተለያዩ ልጆችን ይዘው መሄድ ይችላሉ። ተባብረን ብንሰራ እኛ የምንሰራ ለወጣቶች ነው። እዚህ ጋር ያለው ተቋሞችም ያው ወጣቶችን መደገፍ አለበት ብዬ ስለማስብ እንደዛ ብናደርግ ልጆች በተሻለ ደረጃ ይደርሳሉ ብዬ አስባለሁ። የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ በአፍሪካ ቻምፒየንስ ሊግ የሴካፋ ዞን ማጣሪያ የተሻለ ውጤት ለማምጣት በአዳማ ዝግጅቱን ጀምሯል። ልምድ ያላቸው ተጫዋቾች የፕሮፌሽናልነት እድል አግኝተው ከክለቡ ቢለቁም አዳዲስ ተጫዋቾችን በስብስባቸው ያካተቱት አሰልጣኝ ብርሃኑ ግዛው ለስኬት እንደሚጥሩ ተናግረዋል። ዳናይሴ ተጨማሪ አላት። የኢትዮጵያ ሴቶች ፕሪሚየር ሊግ ዋንጫን በተደጋጋሚ ዓመት በማንሳት በሴካፋ የቻምፒየንስ ሊግ ማጣሪያ የመሳተፍ ዕድል የገጠመው የኢትዮጵያ ሴቶች ንግድ ባንክ እግር ኳስ ክለብ በዘንድሮ ዓመትም ኢትዮጵያን ወክሎ ይሳተፋል። ክለቡ ካለፉት ዓመታት በተለየ ለዘንድሮ ውድድር መዘጋጀቱን አሰልጣኝ ብርሃኑ ግዛው ተናግሯል። ዘንድሮ ዝግጅታችን ከሌላ ጊዜ በተለየ አዳዲስ ተጫዋቾችን አምጥተናል። ሌላው ደግሞ በተጨማሪ ብዙ ልጆችም ደግሞ ዘንድሮ ወደ ፕሮፌሽናል የሚሆኑ ሁለት አሁን በቅርብ ጊዜ የታወቁ ሁለት ደግሞ ተወሰነ ጊዜ በኋላ ደግሞ ኦሬዲ ከክለባቸው ጋር ዲል አድርጓል። ሜዲካል አንዳንድ ነገሮች አሉ። ውል ያልጨረሱ ልጆች ነበሩና ሐምሌ 13 ጀምሮ በአዳማ ስራችን እየሰራ እንገኛለን። ንግድ ባንክ በሊጉ ውስጥ አብዛኞቹ ልምድ ያላቸውና የብሔራዊ ቡድን ስብስብ ከግማሽ በላይ ይዟል። ይህ ስብስብ ግን ለኢትዮጵያ ሴቶች ንግድ ባንክ እግር ኳስ ክለብ በሴካፋ ዞን ጨዋታዎች ላይ ከምድብ ጨዋታ የዘለለ ታሪክ አላመጡም። ምድብ 4 የነበረውን ምድብ 3 አድርጎታልና ውድድሩን በጣም አሳጥሮት የአንድ ቀን ልዩነት እንኳን ለምሳሌ እኛ አሁን ኦገስት 22 እንጫወታለን፣ ኦገስት 24 እንጫወታለን።
እንግዲህ የአንድ ቀን ልዩነት ነው እና ለይምሰል ነው ውድድሩና ትንሽ ሴካፋ አካባቢ ያሉት አመራሮች ምን አይነት ለውድድር እድገት ያለን ያሰው ውድድር አወዳድረን ይሻለም አይነት ስሜት ነውና እኛ ሳንሆን የወጣነው ፎርማሊቲ ነው። ሁለት ጨዋታ ብቻ ነጥጨውተን አንድ ጨዋታ ተሸንፈን አንድ ጨዋታ አቻወጣን። ዘንድሮም ያን እድል እንደዚህ አይነት እድል ነገሮች መጥቷል። ዞሮ ግን በደንብ አድርገን ከዛኛው ተምረን ዘንድሮ የተሻለ ውጤት ለማስመዝገብ እንዘጋጃለን። በ9 ዓመታት የሴካፋ ቻምፒየንስ ሊግ ማጣሪያ ውድድር ላይ የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ ያተረፈው ነገር ቢኖር ተጫዋቾች የፕሮፌሽናልነት እድልን እንዲያገኙ ማስቻል ብቻ ነው። 7 ያክል ተጫዋቾችም ከዚሁ ክለብ ብቻ ውጭ ሀገር የመጫወት እድልን አግኝተዋል። በዘንድሮ ዓመትም ይሄው ቀጥሎ 4 ተጫዋቾች ከስብስቡ ውስጥም በዚህ ምክንያት የሉም። የእነርሱን ቦታ የሚተኩ ተጫዋቾችም በአዲስ ቀላቅለናል ያሉት አሰልጣኙ እነዚህን ስብስብ ጠብቆና እምነት ጥለንም እንጓዛለን ብለዋል አሰልጣኝ ብርሃኑ ግዛው። እነ ምህረት አየለ መጥተዋል እኛ ቲም ውስጥ ነው ያሉትና እነ ሊዲያ አያሱ እነሱን አቀናይቶ እንደገና ደግሞ የተሻለ ውጤት ማምጣት እንደሚቻል በወጣቶች ያየንበት ጉዳይ ስለሆነ ያንን ነገር ጠብቀን ለማቆየት ውጤቱን ጠብቀን ለማቆየት ሁላችንም የተሻለ ስራ እየሰራን እንገኛለን። የሴካፋ ቻምፒየንስ ሊግ ማጣሪያ ጨዋታ እንደ አውሮፓውያን አቆጣጠር የፊታችን ነሐሴ 21 በሩዋንዳ ኪጋሊ ሲጀምር ንግድ ባንክ በምድብ 2 ከዩጋንዳው ካምፔ ሙስሊም ሌድስ እና ከጅቡቲው ኤፍሲጂ ኮጋ ተደልድሏል። በስፔን ላ ሊጋ የመጀመሪያ